ሰላም በያላችሁበት ለእናንተ ይሁን ውድ የፈታ ቤተሰቦች እንደምን ቆይታችኋል? የለተረቡ የምሽት መረጃዎችን ከዚህ አስከትለን እንነግራችኋለን። ለሰዓቱ የተመራረጡትን አዳዲስ ጉዳዮች በማስተዋወቅ እንጀምራለን። ሀገራዊ ምክክር ኮሚሽኑ አንድ ታጣቂ ቡድን አጀንዳ አቅርቦልኛል ብሏል። በዜና ጥንቅራችን እንመለከተዋለን። በአሁኑ ሰዓት የወልቃይት ጠገዴ ሰቲት ሁመራ አካባቢን እያስተዳደሩ ያሉት አመራሮች ወታደራዊ ስልጠና እየወሰዱ ነው። ወታደራዊ ስልጠናው ኮሎኔል ደመቀ ዘውዱን ጨምሮ አቶ አሸተ ደምለውን ያካተተ ነው። ስብሰባ አልተካፈላችሁም በሚል ግድያ የፈጸመው ግለሰብ 21 ዓመት ጽኑ እስራት ተፈርዶበታል። በኦሮሚያ ክልል አርሲ ዞን የጀጁ ወረዳ ነዋሪ የሆነው የአካባቢው ሚሊሻ አባል ስብሰባ አልመጣችሁም በሚል ግድያውን መፈጸሙን የተነገረው በቀድሞ የዩኒቲ ፕሬዝዳንት ዶክተር ፍስሐ እሸቱ ሲመራ የነበረው ፐርፐዝ ብላክ ኢትዮጵያ ንብረቶች ጨረታ የወጣባቸው መሆኑ ታውቋል። አጠር ያለ መረጃ ይዘናል። በፌደራልና በክልል አስተዳደር ላይ ክስ በመሰረቱትና ለወራት ሲያነጋግር በቆየው የትግራይ መምህራን ደሞዝ ጉዳይ በፍርድ ቤት ውሳኔ ተላልፏል። የችሎት መረጃውን እንመለከተዋለን። 20 የትግራይ ሲቪል ሶሳይቲ ተቋማት ባወጡት መግለጫ የኢትዮጵያ መንግስት የፕሪቶሪያውን ስምምነት መፈጸም አለመቻሉ በትግራይ ውስጥ አለመረጋጋት፣ ኢፍትሐዊነትና የግጭት ስጋት እንዲፈጠር አድርጓል ሲሉ ወቀሳ አሰምተዋል። ጅቡቲ ለአዲሱ የሶማሊያ ሰላም ማስከበር ተልዕኮ አውሶም የምታዋጣው ጦር በሳምንቱ መላኳ ተሰምቷል። የጅቡቲ ጦር ዝርዝር ኃላፊነትና ምደባ ይፋ ሆኗል። በተያያዘ መረጃ የአሜሪካ መንግስትና ገልፉ የባህረ ሰላጤ ሀገራት በሶማሊያ በሚንቀሳቀሰው አልሸባብ ቡድንና አመራሮች ላይ የፋይናንስ ምንጮችን የሚመለከት ማዕቀብ ጥለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ የ245 በመቶ አዲስ የታክስ ታሪፍ ቻይና ላይ ጥለዋል። የንግድ ጦርነቱ ተባብሶ ቀጥሏል። ቻይናና ግብጽ ወታደራዊ ቀጠሮ መያዛቸውን የተመለከተ መረጃ አካተናል። እስከ ፍጻሜው ከኛ ጋር እንድትቆዩ በአክብሮት ጋብዘናችኋል። እነ ኮሎኔል ደመቀ ዘውዱ ወታደራዊ ስልጠና ወሰዱ። የወልቃይት ጠገዴ ሰቲት ሁመራ ወታደራዊ ስልጠና እንደቀጠለ ነው። በትግራይ ክልል በኩል የፕሪቶሪያው ስምምነት የተሟላ የሚሆነው የወልቃይት ጠገዴና ሁመራ አካባቢ በትግራይ ግዛትነት ተመልሶ ሲካተት ነው የሚለው አቋም በሰፊው እየተንጸባረቀ ይገኛል። በሌላ አቅጣጫ ደግሞ አካባቢውን እያስተዳደሩ ያሉት እነ ኮሎኔል ደመቀ ዘውዱና አቶ አሸተ ደምለው የተከዜ ዘብ በሚል በርካታ ኃይል እያሰለጠኑ ሲሆን ከተወሰኑ ጊዜያት ወዲህ ደግሞ እነርሱም ራሳቸው ወታደራዊ ስልጠና እየወሰዱ ነው ተብሏል። ከአማራ ክልል ብዙሃን መገናኛዎች ወገን የተሰራጨው መረጃ እንደሚያሳየው በወልቃይት ጠገዴ ሰቲት ሁመራ ኮሎኔል ደመቀ ዘውዱና አቶ አሸተ ደምለውን ጨምሮ ወታደራዊ ስልጠናዎችን እንዲወስዱ እየተደረገ ነው። ሁለቱም በአሁኑ ሰዓት አካባቢውን እያስተዳደሩ ያሉት አመራሮችን ጨምሮ ሌሎችም አመራሮች ወታደራዊ ስልጠና እየተሰጣቸው ነው። ከአማራ ክልል የሚወጡ መረጃዎች እንደሚያሳዩት ከሆነ በዚህ ወታደራዊ ስልጠና አቶ አሸተ ደምለውን ጨምሮ ኮሎኔል ደመቀ ዘውዱ እንዲሁም አካባቢውን በመካከለኛና ከፍተኛ የሥራ ኃላፊነት እያስተዳደሩ ያሉ ኃላፊዎች ተሳታፊዎች ናቸው። ስልጠናው በአካባቢው ያለውን የጸጥታ መዋቅር አደራጅቶ ለመደገፍና ለመምራት ዓላማ አድርጎ እየተሰጠ ያለ ነው። የምረቃ ስነ ስርዓቱ ላይ ኮሎኔል ደመቀ የተደራጀን የተቀናጀ ህዝብ ችግሮችን መቋቋምና ፈተናዎችን ማለፍ ይችላል፣ ለዚህም ከላይ እስከታች ያለውን መሪ ወታደራዊ ሳይንስ አሰልጥኖ ማደራጀት አስፈላጊ ሆኖ ተገኝቷል በማለት ተናግረዋል። በአሁኑ ሰዓት አካባቢውን በዋና አስተዳዳሪነት እየመሩ ያሉት አሸተ ደምለው በበኩላቸው በአባቶቻችን በወረስነው አርበኝነት መሰረት በሐሳብና በብረት ትጥቅ መጠናከር የተከዜን አዳኝ ትውልድ ግብ ማሳካት ነው ብለዋል። በዚሁ ንግግራቸው አካል አድርገው እውነታችንን መላው ኢትዮጵያ ህዝብ የሚረዳው ቢሆንም ማንነታችንን በኃይል ለመንጠቅ ለሚሞክር ኃይል ራሳችንን የመከላከል መብታችንን ለመጠቀም እንገደዳለን ሲሉ ተናግረዋል። ከአማራ ክልል የአንድ ታጣቂ ቡድንን አጀንዳ አቅርበናል። ኮሚሽኑ በአማራ ክልል ከሚንቀሳቀሱ ታጣቂ ቡድኖች ውስጥ የአንደኛው አጀንዳ ቀርቦልኛል ሲል ሀገራዊ ምክክር ኮሚሽኑ አስታውቋል። በአማራ ክልል የሚገኝ ታጣቂ ቡድን ለምክክር ኮሚሽኑ አጀንዳውን እንዳስገባ የኮሚሽኑ ዋና ኮሚሽነር መስፍን አርአያ ተናግረዋል። በአማራ ክልል የሚገኝ ታጣቂ ቡድን ባለፈው ሳምንት አጀንዳውን ለምክክር ኮሚሽኑ አስገብቷል ሲሉ የሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር አስረድተዋል። አጀንዳውን ለኮሚሽኑ ያስገባው ቡድን ማን ነው ተብሎ ከመንግስታዊ የወሬ ምንጭ በኩል ጥያቄ ቀርበላቸው ዋና ኮሚሽነሩ ማንነቱን መግለጽ የምንችለው ቡድኑ ፍቃድ ሲሰጠን ነው ብለዋል። አሁንም የታጠቁ ኃይላት አጀንዳዎቻቸውን በወኪሎቻቸው አማካኝነት ማቅረብ እንደሚችሉና ኮሚሽኑም አጀንዳዎቻቸውን ለመቀበል ዝግጁ መሆኑን አረጋግጠዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከመጋቢት 27 ቀን 2017 ዓ.ም ጀምሮ በባህር ዳር ከተማ ሲያካሄድ የቆየውን የአጀንዳ ማሰባሰብ የምክክር መድረክ ሚያዝያ 4 ቀን 2017 ዓ.ም ማጠናቀቁ ይታወሳል። በሂደቱ የፖለቲካ ፓርቲዎች፣ የመንግስት አስፈጻሚ አካላት
ተጽዕኖ ፈጣሪ ግለሰቦች፣ የማህበረሰብ ወኪሎች እንዲሁም የልዩ ልዩ ተቋማትና ማህበራት ተወካዮች ተሳትፈዋል። ሰሞኑን በክልሉ ሲካሄድ የነበረው የአጀንዳ ማሰባሰብ ሂደት በአዲስ አበባ ለሚካሄደው ሀገር አቀፍ ጉባኤ የሚሳተፉ ተወካዮች የተመረጡበት ነው። የአማራ ክልል የሀገራዊ ምክክር የባለድርሻ አካላት ተወካዮች 13 አጀንዳዎችን አጠናቅረው ለሀገራዊ ምክክር ኮሚሽን ከቀናት በፊት አስረክበዋል። ባለድርሻዎቹ ለኮሚሽኑ ካስገቧቸው አጀንዳዎች መካከል የሕገ መንግስት ማሻሻያ፣ የሐሰትና የጥላቻ ትርክቶች፣ ከክልሉ ውጭ የሚኖሩ የአማራ ብሔር ተወላጆች መብት፣ የማንነትና የወሰን ጥያቄዎች እንዲሁም አዲስ አበባን በክልልነት የማደራጀት አስፈላጊነት እንደሚገኙበት ታውቋል። በሁለት ምዕራፍ ሲካሄድ በቆየው የአማራ ክልል የምክክር ሂደት ከ6000 በላይ ተወካዮች ተሳትፈዋል። የግብጽና ቻይና ወታደራዊ ቀጠሮም። የቻይና መከላከያ መስሪያ ቤት ባወጣው መግለጫ እንዳስታወቀው ከሆነ ቻይናና ግብጽ የጋራ ወታደራዊ ልምምድ ሊያደርጉ ቀጠሮ ይዘዋል። ሁለቱ ሀገራት የጋራ የጦር ልምምዳቸውን ለማድረግ ቀጠሮ ያዙት በዚህ በሚያዝያ ወር መጨረሻ ወይንም በግንቦት ወር መጀመሪያ ነው። ይኸው የሁለቱ ሀገራት የጦር ልምምድ የአየር ኃይልና የባህር ኃይላትን ጭምር በጋራ ያጣመረ ነው። ግብጽ ከበርካታ ሀገራት ጋር ተከታታይነት ያለው የጦር ልምምድ ታደርጋለች። በዘንድሮ ዓመት በወጣው የግሎባል ፋየር ፓወር የወታደራዊ አቅም መዘርዝር ውስጥ ግብጽ ከአፍሪካ ቀዳሚውን ደረጃ ይዛለች። ቻይና በአንጻሩ ከዓለም ከአሜሪካና ሩሲያ ቀጥሎ በሶስተኛ ደረጃነት ተቀምጣለች። የፐርፐዝ ብላክ ንብረቶች ጨረታ ወጣባቸው። በክስ ሂደት ላይ የሚገኘው የፐርፐዝ ብላክ አክሲዮን ማህበር ንብረቶች በሐራጅ ሊሸጡ ጨረታ ወጥቶባቸዋል። እንደ ሪፖርተር የአማርኛው እትም ጋዜጣ ዘገባ ከሆነ ተቋሙ ንብረቶቹ ጨረታ የወጣባቸው ከባንክ የተበደረውን ገንዘብ የከፈለበት ሁናቴ ባለመኖሩ ነው። እንደ ዘገባው ከሆነ ባንክ ጨረታ ያወጣባቸው ንብረቶች ብዛታቸው 13 ሲሆኑ የተለያዩ ማሽኖችና ተሽከርካሪዎች ይገኙባቸዋል። ለነዚህ ማሽነሪዎች ከ4 እስከ 7 ሚሊዮን ብር የጨረታ መነሻ ዋጋ የወጣላቸው መሆኑ ታውቋል። ፐርፐዝ ብላክ ኢትዮጵያ በቀድሞ የዩኒቲ ዩኒቨርሲቲ ባለቤት ዶክተር ፍስሐ እሸቱ ሲመራ የቆየ ሲሆን በአዲስ አሰራር የአርሶ አደሩ ኑሮ ለውጣለው በማለት የተለያዩ እንቅስቃሴዎችን ሲያደርግ ቆይቷል። ኩባንያው በተለያዩ እንቅስቃሴዎች ውስጥ የገባ የነበረ ሲሆን ከግብርና እንቅስቃሴው ጎን ለጎን በየት በርካሽ ዋጋ አስተላልፋለሁ በሚል ሲያደርግ የነበረው እንቅስቃሴ ከፍተኛው ውዝግብ ማስነሳቱ አይዘነጋም። በመሃል የኩባንያው ዋና ስራ አስፈጻሚ የነበሩት ዶክተር ፍስሐ እሸቱ ከሀገር በመውጣት መንግስት ለጉዳዩ ልባት ለመስጠት ፈቃደኛ ከሆነ ተመልሰው በሀገር ቤት በመምጣት ችግሮችን ለመፍታት ቃል ገብተው ነበርም። የኩባንያው በቢሊዮን የሚቆጠር ገንዘብ በመንግስት የታገደበት ሁናቴ የተፈጠረ ሲሆን እስካሁን ባለው ሁናቴ ይህ የታገደው ገንዘብ ስለመለቀቁ የታወቀ ነገር የለም። ቤት በቅናሽ ዋጋ ከፐርፐዝ ብላክ ኢትዮጵያ እናገኛለን ብለው በሚሊዮን የሚቆጠር ገንዘብ ገቢ ያደረጉ ባለጉዳዮች ገንዘባቸው ይመለስላቸው ዘንድ አሁንም የተለያዩ የመንግስት ተቋማትን ደጅ እየጠኑ ነው። በጦርነቱ ለተመሰረተው ክስ ብይን ተሰጠም። በፌደራሉና በክልል አስተዳደር ላይ ክስ በመሰረቱትና ለወራት ሲያነጋግር በቆየው የትግራይ መምህራን ደሞዝ ጉዳይ ብይን ተሰጥቷል። የትግራይ ክልል ጠቅላይ ፍርድ ቤት የክልሉ መምህራን በጦርነት ወቅት ያልተከፈላቸው የ17 ወራት ውዝፍ ደሞዝ እንዲከፈላቸው በትናንትናው ዕለት ወስኗል። የክልሉ መምህራን ማህበር የመምህራን ውዝፍ ደሞዝ እንዲከፈል ክስ የመሰረተው ህዳር ወር ላይ ነው። የ2014 ዓ.ም የ12 ወራት ደሞዝ ፌደራል መንግስቱ የ2015 ዓ.ም የ5 ወራት ደሞዝ ጊዜ አስተዳደሩ እንዲከፍሉ ማህበሩ ክስ መስርቷል። የትግራይ መምህራን ማህበር ያልተከፈለው የአስተማሪዎች ደሞዝ እንዲለቀቅ እስከ ጠቅላይ ሚኒስትሩ ድረስ በመቅረብ መፍትሄ እንዲሰጠው በተደጋጋሚ ጥረት ማድረጉ ይታወሳል። ጊዜ አስተዳደሩ በበኩሉ በመንግስትና የግል ድርጅቶች ሰራተኞች ውዝፍ ደሞዝ ዙሪያ የተመሰረቱ ክሶች ታግደው እንዲቆዩ የጣለውን እግድ ታህሳስ ላይ በድጋሚ ለ6 ወራት አራዝሞት ነበርም። በትግራይ የሚገኙ አጠቃላይ የክልሉ መንግስት ሰራተኞች በተለይም ደግሞ በክልሉ መንግስት የተቀጠሩ አስተማሪዎች የፌደራሉ መንግስትና የትግራይ ኃይላት ጦርነት ላይ በነበሩበት ወቅት የሰሩበት ደሞዝ እንዲከፈላቸው በተደጋጋሚ ጥሪ አቅርበዋል። በአንዳንድ አካባቢዎችም የሥራ ማቆም አድማ ሲያደርጉ ታይተዋል። ተከሳሾቹ ውሳኔውን በማስመልከት እስካሁን ያሉት ነገር የለም። መምህራንን ያካተተ የ17 ወር ያልተከፈለ የመንግስት ሰራተኞች ውዝፍ ደሞዝ የመክፈል ጥያቄ ከፕሪቶሪያው የሰላም ስምምነት ማግስት የጀመረ ነው። በቀድሞ ፕሬዝዳንት ጌታቸው ረዳ የሚመራው ጊዜ አስተዳደር በጉዳዩ ዙሪያ በፍርድ ቤት እንዳይታይ የሚከለክል መመሪያ እስከ ማውጣት ደርሶ ነበርም። በትግራይ መምህራን ማህበር ጠበቆች የቀረበውና በጦርነቱ ጊዜ ያልተከፈለ የ17 ወራት የመምህራን ደሞዝ እንዲከፈል ከፍተኛው ፍርድ ቤት ትናንት ሚያዝያ 7 ቀን 2017 ዓ.ም በዋለው ችሎት ውሳኔ አስተላልፏል። ተከሳሾቹ የትግራይ ትምህርት ቢሮ፣ የፋይናንስ ቢሮ፣ የትግራይ ጊዜ አስተዳደር እንዲሁም የገንዘብና የፋይናንስ ሚኒስቴር ናቸው። ፍርድ ቤቱ የቀረበለትን ክስ መርምሮ የመምህራኑ የ17 ወራት ውዝፍ ደሞዝ እንዲከፈል ወስኖ ፋይሉን ወደ መዝገብ ቤት መልሶታል።
የፍርድ ቤት ውሳኔ እንደሚቀበሉትና እንዳረካቸው የተናገሩት አስተያየት ሰጪ መምህራን ውሳኔው በቶሎ መተግበር አለበት ብለዋል። የትግራይ ድርጅቶች በመንግስት ላይ ያቀረቡት ክስ 19 የሚደርሱ የትግራይ ሲቪል ሶሳይቲ ተቋማት ባወጡት መግለጫ የኢትዮጵያ መንግስት የፕሪቶሪያውን ስምምነት መፈጸም አለመቻሉ በትግራይ ውስጥ አለመረጋጋት፣ የፍትሃዊነትና የግጭት ስጋት እንዲፈጠር አድርጓል ብለዋል። ተቋማቱ በመግለጫቸው ስምምነቱ ከተፈረመ በኋላ በክልል ውስጥ የተፈጠሩትን ጉዳዮች በዝርዝር ካቀረቡ ከችግሮቹ ለመውጣት ብቸኛው መንገድ ስምምነቱ ሙሉ ለሙሉ መተግበር ብቻ እንደሆነ ገልጸዋል። አንደኛ በትግራይ ክልል ግዛት ውስጥ የሚገኙትን የአማራ ታጣቂዎችንና የኤርትራ ወታደሮችን ጨምሮ ሁሉንም ኃይላት ያለምንም ቅድመ ሁናቴ በአስቸኳይ ማስወጣት ሲሆን ሌላኛው ሁሉንም ተፈናቃዮች ደህንነታቸው በተጠበቀና በፈቃደኝነት ወደ ነበሩበት መመለስ የሚሉት ይገኙበታል። ተፈናቃዮች ላጋጠማቸው ችግር የሚሆን አስቸኳይ ሰብአዊ እርዳታ ማቅረብ፣ በጦርነት ወቅት ለተፈጸሙ ወንጀሎች እምነት የሚጣልበት ፍትህ መስጠት በመግለጫው ተመላክቷል። ለትግራይ ህዝብ የሚሆንና በትግራይ የሚመራ ግልጽና ሁሉን ያካተተ ፖለቲካዊ ውይይት ማድረግና ሰብአዊ መብት መከበሩን መረጋገጡን የሚከታተል ነፃ ዓለም አቀፍ ገምጋሚ ቡድን እንዲኖር የሚለውም በመግለጫው ላይ ተካቷል። ስብሰባ አልመጣችሁም በሚል ግድያ የፈጸመው ግለሰብ ተፈረደበት። በኦሮሚያ ክልል አርሲ ዞን የጀጁ ወረዳ ነዋሪ ሆነው የአካባቢው ሚሊሻ አባል የህዝብን ደህንነት እንዲጠብቅ የታጠቀው መሳሪያ በአስደንጋጭ ሁናቴ የሁለት ሰላማዊ ሰዎች ህይወት እንደቀጠፈበት ታውቋል። መሐመድ አሚን ከድር የተባለው ተከሳሽ በጀጁ ወረዳ የአላጋ ዱሬ ቀበሌ ሚሊሻ ሲሆን ታህሳስ 13 ቀን 2017 ዓ.ም ሐሰን ኑሮ የተባለ ተበዳይን የፀጉር ማስተካከል ስራ በሚሰራበት ሄዶ ለምን ስብሰባ አልመጣም በሚል ተኩሶ ገድሏል። እንደ ዞኑ አቃቤ ህግ መረጃ ከሆነ ተከሳሹ ከፀጉር አስተካካይ ባለሙያው ተበዳይ በተጨማሪ በወቅቱ ፀጉር ቤት ውስጥ የነበረው ሌላም ግለሰብ በሚሊሻው በተተኮሰ ጥይት ክፉኛ ቆስሎ በሆስፒታል የሕክምና ክትትል ሲያደርግ ከቆየ በኋላ ህይወቱ አልፏል። ስብሰባ ለምን አልመጣም ከሚል ንግግር ውጭ ሁለቱ ግለሰቦች መካከል ምንም አይነት ጠብ የለም የተባለ ሲሆን በግለሰቡ ላይ የጀጁ ወረዳ ፖሊስ መዝገብ ካጣራና ለአርሲ ዞን አቃቤ ህግ ካስተላለፈ በኋላ በግለሰቡ ላይ በተከፈተው ክስ ግለሰቡን ክሱን መከላከል ባለመቻሉ የአርሲ ዞን ከፍተኛ ፍርድ ቤት መጋቢት 18 ቀን 2017 ዓ.ም በዋለው ችሎት የሰው ነፍስ ማጥፋት ሚሊሻውን በ21 ዓመት ጽኑ እስራት እንዲቀጣ ወስኖበታል። በኦሮሚያ ክልል የአካባቢ ታጣቂ ሚሊሻዎች በተደጋጋሚ ከህግ ውጭ የሆነ እስር፣ እንግልት በሰላማዊ ሰዎች ላይ እንደሚፈጽሙና ከህግ አግባብ ውጭ የሆነ ተግባር የፈጸሙባቸው አጋጣሚዎች መስተዋላቸውን መንግስታዊው የኢትዮጵያ ሰብአዊ መብቶች ኮሚሽን ከዚህ ቀደም ባወጣው ሪፖርቱ አመላክቶ ነበርም። በሱዳን የትይዩ መንግስት ተመሰረተም። የሱዳን ፈጥኖ ደራሽ ኃይል ወታደራዊ መንግስት የሚገዳደር ትይዩ መንግስት መመስረቱን አስታውቋል። በሱዳን ፈጥኖ ደራሽ ኃይልና በሀገሪቱ ወታደራዊ ኃይል መካከል የተከሰተው ግጭት 2 ዓመት እየተሻገረ ሲሆን በሱዳን ያለው ሰብአዊ ቀውስ በዓለም ግዙፍ ሆኖ ተብሏል። የፈጥኖ ደራሽ ኃይሉ መሪ መሐመድ ሐምዳን ዳጋሎ ሄምቲ ቡድናቸው ብቸኛ ለሱዳን የሚበጅ ወደፊት እየፈጠረ ያለ ኃይል ነው ብለዋል። ይህ መግለጫ ይፋ የሆነው የሱዳን ጦርነት 2ኛ ዓመትን በማስመልከት በሎንዶን ከፍተኛ ጉባኤ የተካሄደ ባለበት ወቅት ነው። የሱዳን የጦር ፈጥኖ ደራሹ መቀመጫ የሆነው ከአልፋሸር ከተማ ወጣ ብለው የሚገኙ ቦታዎችን በፈንጅ ማጥቃቱ ተሰምቷል። ይህም በሺዎች የሚቆጠሩ ዜጎች ዘምዘም የስደተኞች መጠለያን ጥለው እንዲሸሹ አድርጓል። ሄሚቲ ፈጥኖ ደራሽ ኃይሉ እየገነባ ያለው የህግ የበላይነት እንጂ በግለሰቦች የሚመራ ሀገር አይደለም ብለዋል። አክል አድርገውም እኛ የበላይነት ሳይሆን አንድነት ነው የምንፈልገው፣ የትኛውን ብሔር፣ ክልል አሊያም ሃይማኖት ከሱዳናዊ ማንነት የበለጠ ቦታ ሊኖረው ይገባል ብለን አናምንም ሲሉ በቴሌግራም ባስተላለፉት መልእክት ተናግረዋል። መንግስታቸው በፈጥኖ ደራሽ ኃይሉ ቁጥጥር ስር ባሉት ቦታዎች ብቻ ሳይሆን ለመላው ሀገሪቱ ትምህርትና የጤና አገልግሎት የመሳሰሉት መሰረታዊ ፍላጎቶችን እንደሚያሟላ ተናግረዋል። የመሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ጦር አርኤስኤፍ በቅርቡ ባደረሳቸው ተከታታይ ጥቃቶች ከ400 በላይ ሰዎች መገደላቸውን የተባበሩት መንግስታት ድርጅት አስታውቋል። 2 ዓመት በተሻገረው የሱዳን የእርስ በርስ ጦርነት የሀገሪቱ ጦርና ፈጥኖ ደራሽ ኃይሉ ዘር ማጥፋትና ጅምላ ወሲባዊ ጥቃትን ጨምሮ የጦር ወንጀል በማድረስ ይወቀሳሉ። ሄሚቲና የሱዳን ጦር መሪ ጀነራል አብዱል ፈታህ አልቡርሃን ከአውሮፓውያኑ ሚያዝያ 15 2023 ጀምሮ በስልጣን ሽኩቻ ምክንያት ያወጁት ጦርነት 150,000 ሰዎችን ሲቀጥፍ ከ12 ሚሊዮን በላይ የሚሆኑትን አፈናቅሏል። የጅቡቲ ጦር ሶማሊያ ገባም። ትራምፕ አልሸባብ ላይ ማዕቀብ ጣሉ። ጅቡቲ ለአዲሱ የሶማሊያ ሰላም ማስከበር ተልዕኮ ኤውሶም ጦር ከሚያዋጡ ሀገራት መካከል መሆኗ ይታወቃል። ጅቡቲ ለተልዕኮ የምታዋጣውን ጦር በሳምንቱ ማክሰኞ ዕለት ወደ ሶማሊያ መላኳ ተዘግቧል። የጅቡቲ ጦር በሶማሊያ ኡጋስ ካሊፍ አየር ማረፊያ አቀባበል ተደርጎለታል።
የጅቡቲ ጦር ሁለት ስትራቴጂያዊ በሆኑ ከተሞች ወዲያውኑ መሰማራቱ ታውቋል። የጅቡቲ ጦር በሶማሊያ ማዕከላዊ ግዛት አልሸባብን ለመዋጋት እንደሚሰማራ መረጃዎች አመላክተዋል። ዋነኛው ግዳጁም ይፋ የሆነ ሲሆን በግዛቱ ቁልፍ የመንግስት አስተዳደሮችን መጠበቅ፣ ወታደራዊ የሎጂስቲክስ ፍሰትን ደህንነትን ማስጠበቅ እንዲሁም በኢራን ያለውን አየር ማረፊያ መጠበቅ ዋነኛው ነው። ይህ በዚህ እንዳለ የአሜሪካ መንግስት በሶማሊያ በሚንቀሳቀሰው አልሸባብ ቡድንና አመራሮች የፋይናንስ አቅም ላይ ማዕቀብ መጣሉ ተሰምቷል። 15 የሚደርሱ የአልሸባብ ሰዎች ላይ ማዕቀብ ተጥሎባቸዋል። አሜሪካን ጨምሮ ባህሬን፣ ኩዌት፣ ኦማን፣ ካታር፣ ሳዑዲ አረቢያ፣ የተባበሩት አረብ ኤምሬቶች ያቋቋሙት የሽብር ቡድኖች ፋይናንስ ተከታታይ ማዕከል ማዕቀቡን እንደጣለን የተነገረው። አሜሪካና የባህረ ሰላጤ ሀገራት ማዕከሉን በካውንስል ውክልና እንደሚመሩት መረጃው አመላክቷል። ማዕከሉ እንደ ፈረንጆቹ አቆጣጠር በ2017 የተቋቋመ ነው። አሁን ማዕቀብ ከተጣለባቸው የአልሸባብ የገንዘብ ምንጮች መካከል በኪስማዮና ታችኛው ሸበሌ እንዲሁም ታችኛው ጁባ ለቡድኑ በግዴታ ፈንድ የሚያሰባስቡ ይገኙበታል። አሜሪካ በአልሸባብ ቡድኑና አመራሮች ላይ ማዕቀብ ስትጥል ይህ የመጀመሪያ አይደለም። በመጨረሻም የአሜሪካ ቻይና የንግድ ጦርነት ተባብሶ ቀጥሏል። አሜሪካ በቻይና ላይ የጣለች ያለችውን ቀረጥ ወደ 245% ከፍ ማድረጓን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሳውቀዋል። በትናንትናው ዕለት ቻይና የአሜሪካ መንግስት በቻይና ዕቃዎች ላይ ጥሎ ለነበረው 145% ታሪፍ ምላሽ በመስጠት አየር መንገዶቿ ካሁን በኋላ ከቦይንግ አውሮፕላኖችን እንዳይረከቡ ትዕዛዝ መስጠቷ ተዘግቧል። ይህ የቻይና እርምጃ በዓለም አቀፍ የአየር መንገድ ኢንዱስትሪ ላይ ከፍተኛ ተጽዕኖ ሊያሳድር የሚችል ሲሆን በተለይም ቦይንግ ለቻይና ገበያ ከፍተኛ ትኩረት በመስጠቱ የዚህ ውሳኔ ውጤት በቀጣይነት የሚታይ ይሆናል። ዛሬ በነጩ ቤተ መንግስት ፕሬዝዳንት ትራምፕ እንደገለጹት ቻይና ከሰሞኑ ወደ ግዛቷ የሚገቡ የአሜሪካ ምርቶች ላይ ያሳየችውን አጸፋዊ ምላሽ ለመቀልበስ የ245% ጭማሪ አድርገዋል። ትራምፕ የእርምጃ አሜሪካ በኃያልነቷ ለማስቀጠል ከያዘችው መርህ አንደኛው ነው ብለዋል። 75 የሚደርሱ ሀገራት በቀረጥ ዙሪያ ንግግር ማድረግ እንደሚችሉ ጠቅሰው ቻይና ግን ቀረጥ በመጨመር ምላሽ ስለሰጠች ጭማሪው ተደርጎባታል ብለዋል። ቻይና ለአሜሪካ የምትልካቸው ዕቃዎች የሀገሪቱን ጥቅል ምርት 3% እንደሚይዙ የተነገረ ሲሆን በቻይና ከ10 እስከ 20 ሚሊዮን የሚደርሱ ሰዎች ወደ አሜሪካ ከሚላኩ ዕቃዎች ጋር በተያያዘ ሕይወታቸውን እንደሚመሩ ተገልጿል። ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።